ሰላም እንዴት ናችሁ? ዛሬ ስለ ሃይፐርቴንሽን ወይም ስለ ደም ግፊት አንዳንድ ነገሮች ሂንቱ የሌላችሁ ሰዎች ልነግራችሁ እወዳለሁ። ይሄ ቪዲዮ ከተመቻችሁ ደግሞ ሰብስክራይብ፣ ላይክ በማድረግ አበረታቱኝ። ቀጥታ ወደ ትምህርቱ እንሄዳለን። የደም ግፊት ምን አይነት ምልክቶች አሉት? እንዲነሱ የሚያደርጉ መንስኤዎችስ ምንድን ናቸው? መከላከያ መንስኤዎችስ ምንድን ናቸው? የሚሉትን ሶስት ነገሮችን እነግራችኋለሁ። አንደኛ የደም ግፊት እንዴት ይከሰታል? ሁለተኛ ደግሞ ከተከሰተስ በኋላስ እንዴት ማስወገድ እንችላለን? የደም ግፊት ከተከሰተ በኋላስ ምልክቶቹ ምን ምን ናቸው የሚሉትን እነግራችኋለሁ። መጀመሪያ የደም ግፊት እንዴት ይይዘናል ወይስ መነሻው ምንድነው ከሚለው ስንጀምር ቤት ውስጥ ያለ ላይፍ ስታይል ነው። አሁን ላይፍ ስታይል ስላችሁ ቤት ውስጥ ብዙ ጊዜ መናደድ፣ መሳጨት፣ ጭቅጭቅ፣ ከመጠን የበለጠ ስትረስ፣ እንደዛ አይነት ነገር ካለ ለደም ግፊት እንድንጋለጥ እንሆናለን። ከዛ በተረፈ ደግሞ ቤት ውስጥ እንደዚሁ አልኮል፣ ሲጋራ የምትጠቀሙ ሰዎች ካላችሁ ለደም ግፊት ትጋለጣላችሁ ማለት ነው። ብዙ ጊዜ ደግሞ የማትንቀሳቀሱ ከሆነ ቁጭ ብላችሁ የምትሰሩ ከሆነ ብዙ ጊዜ ቅምጥ የምታበዙ ሰዎች ላይ የደም ግፊት ሊነሳባችሁ ይችላል። ምክንያቱም ብዙ በምንቀመጥበት ሰዓት የደም ስራችን ኮንስትሪክት ይሆናል። የደም ስራችን በሚጠብበት ሰዓት ደግሞ ሀርታችን ወይም ልባችን ወደ ተለያየ የሰውነት አካል ክፍል ደም ለመርጨት የደም ስራችን ይጠብባታል። የደም ስራችን በሚጠብባት ሰዓት ልክ ደም ስራችን ሀርታችን በደንብ አድርጋ ፓምፕ በምታደርግበት ሰዓት ልክ ጎርፍ ወይም ውሃ ትንሽዬ መስደጃ ቦይ እንዳለው ሁሉ ይህ ቦይ እየጠበበ በሚሄድበት ሰዓት ውሃው ወደ ሌላ ቦታ እንደሚሸረሽር ሁሉ የእኛም ሀርታችን ፈሰሱ ወይም የደም ስራችን በሚጠብበት ሰዓት ፕሬጀር ስለሚኖራት የዛኔ የደም ስራችን ይፈነዳል። የደም ስራችን በሚፈነዳበት ሰዓት ደግሞ ውስጣዊ መድማት ያጋጥመናል። ውስጣዊ መድማት ያጋጠመን ደግሞ ማለት ደግሞ ምንም አይነት መቆጣጠር ነገር አንችልም። ሁሉ ነገራችን ፓራላይዝ ነው የሚያደርገን ማለት ነው። ስለዚህ ያ ሲከሰት ስትሮክ ተፈጠረ ወይም ውስጣዊ ብሊዲንግ ተፈጠረ ይባላል። እሱ ነገር እንዳይከሰት በደንብ አድርገን ኤክሰርሳይዝ፣ ስፖርት፣ ኩሻፕ፣ ፑልአፕ፣ መሮጥ፣ ገመድ መዝለል በጣም ወሳኝ ነው ማለት ነው የደም ግፊት እንዳይዘን። ከዛ በበለጠ መከላከያ ምልክቶችስ ምንድን ናቸው የምንላቸው እንደነገርኳችሁ እነዛ መገልበጥ ነው። ብዙ ጊዜ ቤት ውስጥ የምንጨቃጨቅ፣ የምንናደድ፣ የምንበሳጭ ከሆነ ላይፍ ስታይላችን ማስተካከል አለብን። አመጋገባችን ላይ ማስተካከል አለብን። ብዙ ጊዜ ይሄ ቡና፣ ጨው ምናምን የበዛበት ነገር የምንወስድ ከሆነ እሱን መቀነስ አለብን። ከዛ በበለጠ እረፍት ማድረግ አለብን። እረፍት ማድረግ አለብን ስላችሁ ስጋን አይደለም የምናሳርፈው፣ አእምሯችንን ሪላክስ ማድረግ አለብን። እንዴት ነው ሪላክስ የምናደርገው? ብዙ ጊዜ እንደየእናንተ ሙድ ይለያያል። እኔ አሁን ለምሳሌ የሆነ ጫካ ቦታ ላይ ሆኖ የሆነ የወፎቹን ጩኸት እየሰማሁ ሙዚቃ ባዳምጥ ደስ ይለኛል። በዛ ወይ ስትረሴን አስወግዳለሁኝ እኔ። እናንተም የኔን ስትረስ እንዴት ነው ማስወግደው፣ ጭንቀቴን እንዴት ነው ማስወግደው፣ ወይም እንዴት ነው እረፍት ላገኘ የሚችለው የሚለውን ወይ ስትጮሁ ሊሆን ይችላል፣ ወይ ስትዘፍኑ ሊሆን ይችላል፣ ወይ ስታቅራሩ፣ ወይ ስታፏጩ፣ ወይ ሙዚቃ ስትሰሙ፣ ወይ መዝሙር ስትሰሙ ሊሆን ይችላል ማለት ነው። በዛ ወይ ስትረሳችሁን ወይም አእምሯችንን ሪላክስ ማድረግ አለባችሁ። ብዙ ጊዜ ስራ ላይ የምታሳልፉ ሰዎች ሞር ስትረስ ሊሆን ስለሚችል በመሃል ደግሞ አእምሯችንን ሪላክስ ማድረግ አለብን ማለት ነው። ኤክሰርሳይዝ በጣም አስፈላጊ ነው የደም ግፊት ለማስወገድ። ከዛ በተረፈ ደግሞ አልኮል፣ ሲጋራ ምናምን የምትጠቀሙ ከሆነ እሱን ነገር መቀነስ መተው አለባችሁ። ከዛ በተረፈ ይሄ የቤት ውስጥ ያለ አመጋገባችን ብዙ ጊዜም እንደዚህ የፕሮቲን ምናምን የበዛበት ምግብ የምንመገብ ከሆነ እሱን ጥሩ ላይ መጣ ስለሚችል የደም ስሮችን ያጠባል። ምክንያቱም ፋት ስለሚያመርት ማለት ነው። ከዛ በተረፈ ያለውን ነገር በደንብ አድርጋችሁ ሪላክስ እያደረጋችሁ አእምሯችንን እረፍት እየሰጣችሁ መቀጠል ነው። የደም ግፊት መሆኑንና ለመሆኑን እንዴት እናውቃለን? ምልክቶችስ ምን ምን ናቸው ለምትሉኝ ደግሞ አንደኛው ሴቨር ሄዴክ አለው።
ከፍተኛ የሆነ ራስ ምታት ያመጣል። ራስ ምታቱ ብዙ ጊዜ ማንጅራት አካባቢ ማንጅሬን ያዘኝ ይላሉ ሰዎቹ ሰምታችኋቸው ከሆነ እና ቸስት ፔን ደረት አካባቢ ህመም ስሜት ያመጣል። ብዙ ጊዜ አንዳንዶቹ አይታቸው ከሆነ ለመተንፈስ አስቸገረኝ ምናምን ይላሉ። አዎ ሾርትነስ ኦፍ ብሪዚንግ የዲፊካልት ብሪዚንግ መተንፈሻ አካል ላይ ችግሮች ሲታዩ ታያላችሁ። ይሄ ቪዥዋል ቼንጅ እይታችን ላይ ሊጥለን ይችላል ወይ የማዞር ስሜት ብቻ አይናችን ይጋርደናል። ከነበረው አስተያየታችን ይቀየራል ማለት ነው። ከዛ በተረፈ ይሄ ቢዝነስ ሰውነታችን የሆነ ድንዝዝ ማለት ስሜት በቃ የኛ ሰውነት እስከማይመስለን ድረስ ምልክቶች ያሳያሉ ማለት ነው። ብዙ ጊዜ አንዳንዴ ይሄ ሪል የተለመደ አይደለም፣ ግን ኖዝ ብሊዲንግ አለው። ከአፍንጫ ደም የመውጣት ባህሪዎች ይኖር ይችላል። ከዛ በተረፈ ደግሞ የሆነ ትኩሳት ፊቨር ሊመጣብን ይችላል። እንደገና ይሄ ፊታችን ወደ ቀይ የሆነ ረሽ ምናምን እንደዛ አይነት ነገሮችን ሊያመጡ ይችላሉ። ፋቱጌ አለ፣ ድካም የመሰኘት ባህሪ፣ የሆነ ረስትለስ እንቅልፍ የማጣት የሆነ የመጨናነቅ ስሜት፣ ጥሩ ስሜት አለመሰማት፣ እንደዚህ አይነት ምልክቶች አሉት። ይሄ ምልክት የሚሰማዎት ከሆነ አሁኑኑ በሚቀርቡት ጤና ጣቢያ ወይም ክሊኒክ ሄደው ቸክ ማድረግ ይችላሉ ማለት ነው።